ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በያላችሁበት ሰላምታችን ይድረሳችሁ። በቆይታችን አጫጭር ዝርዝርና ትኩስ ዜናዎችን ትሰማላችሁ። በቅድሚያም አርዕስተ ዜናዎቹን እንንገራችሁ። ጉድ ሳይሰማ መስከረም አይጠባም እንዲሉ የብልጽግና አገዛዝ በሀገሪቱ ላይን የሚቀፍ ለህሊና የሚከብዱ ተግባራትን እየፈጸመ ይገኛል ተባለም። የ4 ኪሎ አገዛዝ ወንበር ጠባቂ ሰራዊት ሁለት ንጹሃንን ከነ ህይወታቸው ጉድጓድ ቆፍሮ መቅበሩ ተሰምቷል። በፋኖ ኃይሎች የሚደርስበትን ጥቃት ለመመከት የተሳነው የብልጽግና ጦር ባልታጠቁ ንጹሃን ላይ የወሰደው እርምጃ አሳፋሪ መሆኑ ተገልጿል። በሌላ ርዕሰ ዜና በጎንደር ጠቅላይ ግዛት ባዳኝ አገር ጫቆ ግንባር ቀናትን ባስቆጠረው ከባድ ወታደራዊ ትንቅንቅ ከ100 በላይ የብልጽግና ጦር ሰራዊት መሞቱ ሲሰማ የፋኖ ኃይሎች ድል ልዩ ነበርም ተብሎላቸዋል። በወሎ ቀጠናም ውጊያዎች የተጠናከሩ ሲሆን በላስታና በራያ ግንባሮች በተደረገው ተጋድሎ በርካታ ሰብአዊና ቁሳዊ ኪሳራ ተስተናግዷል። ከወደ ሸዋ አሁንም አጸፋዊ ምላሾች ሲቀጥሉ ፋኖ በይፋት አውራጃ አንጾኪያ ገምዛ ቢሸራቤልና ዳዋ ጨፋ ወረዳዎች ላይ ባለድል ሆኗል። ወደ ቀጠናው ያመራው የባለዙፋኖቹ ባለስልጣናት ወንበር ጠባቂ ሰራዊት ባልገባው መንገድ ገብቶ ህይወቱን ተነጥቋል። በተመሳሳይ በዚሁ ቀጠና በሸዋ ጠቅላይ ግዛት አንጾኪያ ገምዛ ወረዳ ሀገረ ማርያም ሟጨራ ቀበሌ የብረት አፈር ቀርቃሃና በቅዱስ ገብርኤል ቤተክርስቲያን አካባቢ ሰፍሮ የነበረው ያጋዙ አብይ አህመድ አየር ወለድ ኮማንዶ ኃይል ከባድ ምት ነው ያስተናገደው ሲሉ ምንጮች ተናግረዋል። በኦራል እየፎከሩ መተው እድል የቀናቸው በአህያ ያልቀናቸው በማዳበሪያ ታሽገው ወጥተዋል ሲሉ ምንጮች ሰራዊቱን ማለቅ ገልጸውታል። መረጃዎቹን ከግንባር በዝርዝር አዘጋጅተናቸዋል። ወደ እናንተ ይደመጣሉ። ጎጃምን በካርድ ፋኖን በደላላ እናክስመው በሚል ከሰሞኑ በአዲም ብልጽግና ሚስጥራዊ ስብሰባ ማድረጉ ተሰማ። አረጋ ከበደና የሽመልስ አብዲሳ ሽማግሌዎች ባህር ዳር ላይ ተሰብስበው ምርጫውን በይስሙላ ካርድ ፋኖን በደላላ ገንዘብ ተከፋዮች እንበትን የሚል አጀንዳን አራግበዋል የተባሉ ሚስጥራዊ ስብሰባ መረጃን እንነግራችኋለን። በፍራቻ ቆፈን ውስጥ ያለው የብልጽግና አገዛዝ ተቋማትን ሁሉ በአንድ አይነት ጥቅሻ እየዘወራቸው ይገኛል። ምክር ቤቱ የገንዘብ ሚኒስቴር የ9 ወራት አፈጻጸም ሪፖርት ግምገማ የግል ሚዲያዎች እንዳይገቡ መከልከሉ መነጋገሪያ ሆኗል። የሕዝብ ተወካዮች ምክር ቤት ዛሬ ገንዘብ ሚኒስቴር በሚያቀርበው የ9 ወራት የሥራ አፈጻጸም ሪፖርት ግምገማ ላይ የመንግስት ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ክልከላ ማድረጉ ተገልጿል። በማለዳ የተሰማውን መረጃ እንነግራችኋለን። የዘረፋ መንገዱ ተሻሽሎ ባለስልጣናቱና ታዋቂ ግለሰቦች በጋራ እያስኬዱት ነው ሲባል 98 ቢሊዮን ብር መዘረፉ ይፋ ተደርጓል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ነው የተነገረው። ከባህር ማዶ የጀልባ አደጋ በእንግሊዝ ቻናል ተከስቷል። ከፈረንሳይ የባህር ዳርቻ ተነስተው ወደ እንግሊዝ ለመግባት ጥረት ሲያደርጉ የነበሩ 82 ስደተኞች ላይ በደረሰ የጀልባ አደጋ የሰዎች ህይወት ሲያልፍ ከ16 በላይ የሚሆኑት መጎዳታቸው ተገልጿል። አድማጭ ተመልካቾቻችን ከኢትዮ ኒውስ 24 እነዚህና ሌሎች መረጃዎችንም እያደመጣችሁ በድጋሚ ቆይታችሁን እኛ ጋር አድርጉ። አብራችሁን ስትቆዩ የዩቲዩብ ቻናሉን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። ከባህር ዳር በመነሳት ወደ ጃዊ ሲጓዝ የነበረ 18 ሰዎችን የጫነ ሃይሩፍ መኪና ጅግራ ውሃ ተብሎ የሚጠራ ስፍራ ሲደርስ በሚኒሻና አድማ ብተና በተያዘ ኬላ ከቀኑ 11:30 አካባቢ በተፈጸመበት ዘግናኝ ጥቃት 18 ሰዎች ወዲያውኑ መሞታቸው ተገልጿል። ይህ ጭካኔ የተሞላበት ጥቃት በሚኒሻና በአድማ ብተና ኃይሎች መፈጸሙ ይበልጥ አሳዛኝና ያስቆጣም ሆኗል። በጎንደር ጠቅላይ ግዛት አዳኝ አገር ግንባር ቀናትን ባስቆጠረው ተጋድሎ ከ100 በላይ ያጋዙ ወታደሮች ሲሞቱ 25 ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር መዋሉ ተገልጿል። ከድሮን እስከ ከባባድ መሳሪያዎችን ያሰለፈው የጠላት ኃይል በፋኖ የእጅ ለእጅ ውጊያ ተሽመድምዶ የሽንፈት ማቅ የለበሰበትና ፋኖም በመስክ ላይ ያለውን ፍጹም የበላይነት ዳግም ያስመሰከረበት ተጋድሎ ነው የተደረገው ሲሉ የመረጃ ምንጮች ተናግረዋል። ከሳንጃው እጅ ለእጅ ውጊያ ጀምሮ አማራዊ የጦር ብልሃት የታከለባቸው የጸረ ሽምቅ እርምጃዎችን በመውሰድ ውጊያውን በበላይነት የመሩት አርበኞቹ የጠላትን አከርካሪ እየሰበሩ የውጊያውን አድማስ አስፍተው
ተክተው ባለድል ሆነዋል። በሌላ በኩል በሸዋ ጠቅላይ ግዛት ያሳምነው እዝ አርበኞች በይፋት አውራጃ አንጾኪያ ገምዛ ቢሸራቤልና ዳዋ ጨፋ ወረዳ ላይ በወሰዱት እርምጃ የጠላትን አከርካሪ ሰብረው ድልን ተቀዳጅተዋል። ያገዛዙ ኃይል በ9 ዙር ያደረገውን ተደጋጋሚ የማጥቃት ሙከራም በጀግኖቹ ክንድ መክኖ ጠላት አስከሬኑንና ቁስለኛውን እየጣለ ካውደ ግንባር እንዲወጣም ተገዷል። በአሁኑ ወቅት በአርበኞቹ መብረቃዊ እርምጃ መካናይዝድ ጭምር ታጥቆ የነበረው የጠላት ኃይል ተሽመድምዶ በመበተኑ ስልታዊና ወታደራዊ ገዥ ቦታዎች በፋኖ ቁጥጥር ስር ስለመዋላቸው ነው የተገለጸው። በቀጠናው ውጊያዎቹ አሁንም እንደቀጠሉ ናቸው። በሌላ በኩል በዚሁ በሸዋ ምድር የመሸገው የብልጽግና ኮማንዶ ኃይል በሸዋ ጠቅላይ ግዛት አሳምነው እዝ ፋኖ ኃይሎች ያልታሰበ ጥቃት አስተናግዷል። በሸዋ ጠቅላይ ግዛት አንጾኪያ ገምዛ ወረዳ ሀገረ ማርያም ሟጨራ ቀበሌ የብረት አፈር ቀርቃሃና በቅዱስ ገብርኤል ቤተክርስቲያን አካባቢ ሰፍሮ የነበረ ያጋዙ አብይ አህመድ የአየር ወለድ ኮማንዶ ኃይል ከባድ ምት ነው ያስተናገደው ሲሉ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከሁለቱ ክፍለ ጦሮች የተውጣጡ ሰራዊቶችን በመጠቀም በወሰዱት መብረቃዊ ጥቃት ለቀናት ሰፍሮ የነበረው የአየር ወለድ ኮማንዶ ኃይል ላይ ነው እርምጃ የወሰዱትም። አጼ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦርና አጼ ኩኖ አምላክ ክፍለ ጦር በተቀናጀ መንገድ በብረት አፈር ጎጥ አካባቢ በቅዱስ ገብርኤል መካነ መቃብር አቅራቢያ የነበረን የአየር ወለድ ኮማንዶ ኃይል በድንገተኛ በማጥቃት ያልተጠበቀ ውድመት ያደረሱበት ሲሆን በከፈቱት የማጥቃት ዘመቻ የኮማንዶ ኃይሉ የያዘውን ቦታ ለቆ ለመሸሽ ተገዷል። የፋኖ ኃይሎችም አካባቢውን በቁጥጥራቸው ስር በማድረግ ቀጠናውን ከጠላት እያጸዱ ስለመሆናቸው ተመላክቷል። ይህ በእንዲህ እንዳለ ጉድ ሳይሰማ መስከረም አይጠባም እንዲሉ የብልጽግና ጋዝ በሀገሪቱ ላይን የሚቀፉ ለህሊና የሚከብዱ ተግባራቶችን እየፈጸመ ይገኛል። የ4 ኪሎ አጋዝ ወንበር ጠባቂ ሰራዊት 2 ንጹሃንን ከነ ህይወታቸው ጉድጓድ ቆፍሮ መቅበሩ ተሰምቷል። በሰሜን ወሎ አስተዳደር ዞን መቄት ወረዳ 014 ሞቀራ ቀበሌ ነዋሪዎች የሆኑት አቶ ወንድማገኝ ዘውዱና አቶ ተስፋ ያወቀ የተባሉ ንጹሃን ግለሰቦች በብልጽግና መከላከያ ሰራዊት ከነ ህይወታቸው ጉድጓዱ ውስጥ ጭካኔ በተሞላበት መንገድ መቀበራቸው ለበርካቶች ቁጣ ሆኗል። ንጹሃን ግለሰቦቹን የትጥቅ መሳሪያ ያላችሁ አምጡ በሚል በሬ ወለድ ሐሰተኛ መረጃ ከፍተኛ ድብደባና እንግልት ከፈጸመባቸው በኋላ የሚቀበሩበትን ጉድጓድ 015 ቀበሌ ቻይና ካምፕ የተባለ አካባቢ ላይ እንዳስቆፈራቸውና ከጉድጓዱ በላይ አንገታቸውን ብቅ አድርገው ቀብረዋቸው ህይወታቸው እስከሚያልፍ ማንም ሰው እንዳይቀርብ በማድረግ ህይወታቸው እንዲያልፍ በማድረግ የብልጽግና ጦር ሰራዊት ለአማራ ህዝብ ያለውን ንቀትና በህዝብ ላይ የጥላቻ ጥግ ያሳየበትን አሳፋሪ ድርጊት ፈጽሟል ነው የተባለው። አቶ ወንድማገኝ ዘውዱ የ5 ልጆች አባትና የ7 ቤተሰብ አስተዳዳሪ እንዲሁም አቶ ተስፋዬ አወቀ የ4 ልጆች አባትና የ6 ቤተሰብ አስተዳዳሪዎች እንደነበሩም ተጠቁሟል። አጋዙ ካሁን በፊትም በርካታ የደብረ ዘቢጥ ነዋሪዎችን እስከ ህይወታቸው ውሃ ጉድጓድ ውስጥ አስገብቶ ህይወታቸውን በግፍ እንዲያልፍ ማድረጉን የአካባቢው የዓይን ምስክሮች ተናግረዋል። በተያያዘ ዜና በወሎ ቤተ አማራ ቀጠና ላስታ ወረዳ ድብኮ ማርያም ቀበሌ የአርሶ አደሮች መኖሪያ ቤት በብልጽግና መከላከያ ሰራዊት ተቃጥሏል። መከላከያ ሰራዊቱ ቤንዚን በሃይላንድ በመያዝ ቤት ለቤት እየዞረ የአርሶ አደሩን መኖሪያ ቤት ያለ ርህራሄ አውድሞታል። ከዚህ በተጨማሪ መከላከያ ሰራዊቱ አጋዙ አድርገዋለው ለሚለው ምርጫ ብልጽግናን ላይመርጡ ይችላሉ ባላቸውና ምርጫውን እንዲያስተባብሩ ተመርጠው ነገር ግን የድሮን ጥቃት ለሚዘንብበት ህዝብ ምርጫ ቅንጦት ነው በሚል አናስተባብርም ባሉ ሰዎች ላይ በሚኒሻ መንገድ መሪነትና ጠቋሚነት እስከ ግድያ የደረሰ ድብደባና እስር እየተፈጸመባቸው እንደሚገኝ ለማረጋገጥ ተችሏል። በዚሁ ቀጠና ፋኖ በደብረ ዘቢጥ ታላቅ ጀብድ ሰርቷል። ሚኒሊክ ህዝብ በደብረ ዘቢጥ አመርቂ ድል ያገኘበትን ኦፕሬሽን ሲሰራ ያገዛዙ ወንበር አስጠባቂ 7 አመራሮች ላይ የሞት እርምጃ ሲወሰድ ከ15 በላይ ሰራዊት አባላት ቆስለኛ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ሚኒሊክ ህዝ 106ኛ ኮር 22ኛ ክፍለ ጦር አርበኛ ሰለሞን ሻለቃ ሚያዝያ 25 2018 ዓ.ም በገረገራ ከተማ ሰርገው በመግባት 7 የጠላት የጦር መኮንኖችን ሲሸኙ ከ15 በላይ የሚሆኑትን አባላት ደግሞ ከባድና ቀላል ቆስለኛ አድርገዋቸዋል። አንድ አርበኛ በታማኝነት እስከ ህይወት ህቅታው ድረስ ታምኖ የዘለቀና አንድያ ህይወቱን በማይተካ ዋጋ የከፈለ የዘመናችን ህያው ታሪክን በደሙ ጠብታ ጽፎ ያለፈ ሲሆን በአርበኛው ሰማዕትነት ስም የጠላት እኩይ እንቅስቃሴና የጥፋት ዓላማ እንደ ጉም እንዲበተን ተደርጓል ሲሉ የቀጠናው ፋኖ ኃይሎች ገልጸዋል። በምስራቅ ወለጋ ቢደንጎሮና ጊዳያና ወረዳዎች መጠነ ሰፊ ጥቃት ከፍቶ የሰነበተው የኦሮሚያ ጥምር ጦር አድማሱን እያሰፋ ኪረሙ ወረዳ ባጊ ቀበሌ በመግባት ተደጋጋሚ የመድፍ ድብደባ ከፈጸመ በኋላ ዱከን ተራራ ላይ ምሽግ መያዙን የገለጹት ምንጮች ወደ አሹ ኩሳዮ ቀበሌም ለመግባት እንቅስቃሴ መጀመሩን አክለው ገልጸዋል። ማህበረሰቡ ጥንቃቄ የተሞላበት እንቅስቃሴ ማድረግ እንዳለበትም አሳስበዋል። ጎጃምን በካርድ ፋኖን በደላላ እናክስማው በሚል ከሰሞኑ ብአዴን ብልጽግና ሚስጥራዊ ስብሰባ ማድረጉ ተነግሯል።
አረጋ ከበደና የሽመልስ አብዲሳ ሽማግሌዎች ባህር ዳር ላይ ተሰብስበው ምርጫውን በይስሙላ ካርድ ፋኖን በደላላ ገንዘብ ተከፋዮች እንበትን የሚል አጀንዳን አራግበዋል። አረጋ ከበደ ከአንዳንድ የጫካ ቀረጥ ሰብሳቢ ቱጃሮች ጋር አብረን እየሰራን ነው ሲል በትግሉ ስም የሚነግዱ ጥቂት ወዳደሮችን እንደ ተላላኪ መቅጠሩን በይፋ በስብሰባው ላይ ተናግሯል የሚሉት ምንጮች ወደ ትምህርት የተላኩት እነ ላቃ አያሌው የተገባላቸውን የቃል ኪዳን ወንበር ተስፋ አድርገው በባዲን ባለሀብቶች ገንዘብ የጫካ ባዲን ለመመልመል ደፋ ቀና እያሉ ናቸው ሲሉም ጠቁመዋል። እነዚህ ሰዎች የአማራን ህዝብ መስዋዕትነት ለስልጣን ሽያጭ ያቀረቡ ናቸው የሚሉት ምንጮች የአማራ ፋኖ ጫካ የወጣው ለአማራ ህልውና እንጂ ለጥቂት አመራሮች የጓዳ ውልና ሽያጭ እንዳልሆነም ሊገነዘቡ አይፈልጉም ሲሉ ተችተዋቸዋል። ይህ በእንዲህ እንዳለ ራሱን ብቻ በእጩነትና በመራጭነት ያቀረበው የብልጽግና ጋዝ ህዝቡን በማስገደድና በማዋከብ የምርጫ ካርድ በሁሉም ወታደራዊ ኬላዎች በመኪና ለሚጓዙ መንገደኞች መስጠት መጀመሩ ተሰምቷል። በራያ ቆቦ በጮቤ በር ኬላ የብልጽግና ጋዝ ዓለም አቀፍ ህጎችን ሙሉ በሙሉ በመጣስ በግዳጅና በማስፈራራት የምርጫ ካርድ በወታደራዊ ኬላዎች ለመንገደኞች እየሰጠ ስለመሆኑ ተረጋግጧል። ይህ አገዛዝ በታሪክ ታይቶ በማይታወቅ ሁናቴ በቆቦ ከተማና በዙሪያው ያሉ የገጠር ከተሞች ነዋሪዎችን ቤት ለቤት በር በመክፈት እንዲሁም በገበያ አድራሻ በመዞር የምርጫ ካርድ ያልወሰዱትን እንዲወስዱ ማድረግና መውሰድ የማይፈልጉትን ማሰርና እንግልት መፍጠሩ ተገልጿል። በዚህ የብልጽግና ሂደት የተፈሳጩት የ49ኛ ክፍለ ጦር ፋኖ ሀዶች በ01 ሮቢት ቀበሌ የምርጫ ካርድ ለመስጠት የገባን ወንበር ጠባቂ ሰራዊት በዲሽቃና በብሬን እንዲሁም የስላሴ የተባለ ቦታ ላይ የሚገኝን የጠላት ምሽግ ላይ የሞርተር ጥቃት በመፈጸም በመበተን ሰራዊቱን ሙትና ቁስለኛ አድርገውታል። በህዝብ ዘንድ ቅቡልነት ያጣው የብልጽግና አገዛዝ ንጹሃንን በመረሸን የጭካኔ ጥጉን በ012 ሮቢት አካባቢ ልዩ ቦታው ወረመኛ ገብርኤል በተባለ ቦታ ላይ መፈጸሙም ተረጋግጧል። አድማጮቻችን በመረጃዎቻችን ቀጥለናል። በጃማ ወረዳ የብልጽግና አመራሮች የሰራተኛውን የባንክ ብድር ለግል ጥቅማቸው እየተጠቀሙት መሆኑ ተጋልጧል። በደቡብ ወሎ ዞን ጃማ ወረዳ የሚገኙ የብልጽግና አስተዳደር አባላት ለመንግስት ሰራተኞች የተፈቀደውን የባንክ ብድር አጋጣሚ በመጠቀም በሚሊዮኖች የሚቆጠር የህዝብ ሀብት ለግል ጥቅማቸው ለመዋል እየተንቀሳቀሱ ስለመሆኑ ተረጋግጧል። አመራሮቹ ጉዳዩን የተቃወሙ ሰራተኞችን በማስፈራራትና የጥቅሙ ተካፋይ ለማድረግ በመሞከር ድርጊቱን ለመሸፋፈን እየጣሩ ስለመሆናቸው ነው የተነገረው። መንግስት ነኝ የሚለው አካል ከባንኮች ጋር ውል በመግባት ለሰራተኞች በዝቅተኛ ወለድ ብድር አቀርባለሁ ባለበት በዚህ ወቅት በጃማ ወረዳ የሚገኙ ከፍተኛ አመራሮችና የቅርብ ተባባሪዎቻቸው ይህንኑ አጋጣሚ ለግል መበልጸጊያ እየተጠቀሙበት ስለመሆናቸው ነው የተነገረው። እንደ ምንጮች መረጃ ከሆነ የወረዳው አስተዳዳሪ አቶ ለወጠኝ ጸጋው እና የብልጽግና ጽህፈት ቤት ኃላፊ አቶ መጣለምን ጨምሮ 15 የሚሆኑ ግለሰቦች ምንም አይነት ግልጽ መስፈርትና እጣ ሳይወጣ በነፍስ ወከፍ 1 ሚሊዮን ብር ለማውጣት ከባንክ ባለሙያዎች ጋር በመመሳጠር በሂደት ላይ ይገኛሉ ሲሉ ውስጣዊ መረጃውን አጋልጠዋል። በዚህ የሙስና መረብ ውስጥ ስማቸው የተጠቀሰው ግለሰቦች አቶ ለወጠኝ ጸጋው የወረዳው አስተዳዳሪ፣ አቶ መጣለም የወረዳው ብልጽግና ጽህፈት ቤት ኃላፊ፣ ወይዘሮ ዙሪያሽ የወረዳው ብልጽግና ድርጅት ዘርፍ ኃላፊ፣ አቶ ሄኖክ ከፋለኝ የወረዳው አስተዳዳሪ ሹፌር፣ አቶ ሸዋሰገድ የፋይናንስ ኃላፊ፣ አቶ ስንዴውና አቶ ጸጋዬ ገሞር የተባሉ የወረዳ አመራሮች፣ አቶ ጌትነት አስናቀውና አቶ ዮሐንስ የተባሉ አባይ ባንክ ሰራተኞች እንዲሁም ሌሎች የጤና ጽህፈት ቤት ባለሙያዎችና የቤተሰብ አባላት ይገኙበታል ሲሉ መረጃ ምንጮች ገልጸዋል። የህዝብና የወረዳውን ጥሪት በቡድን የመቀራመት ተግባር የነቁ ሰራተኞች ጉዳዩን እስከ ፍርድ ቤት ያደረሱት ቢሆንም አመራሮቹ ግማሾቹን በማስፈራራትና ግማሾቹን ደግሞ ጥቅሙን እናካፍላቸዋለን በማለት ድምጻቸውን ለማጥፋት እየሞከሩ መሆኑም ተሰምቷል። ሲሾም ያልበላ ሲሻር ይቆጨዋል በሚል መርህ የተደራጀው ይህ የዘራፊ ቡድን ሰራተኛው ሊያገኝ የሚገባውን እድል በመንጠቅ የወረዳውን ሀብት ለግል ኪሳቸው እያዋሉት እንደሚገኙ ምንጮች አክለው ገልጸዋል። ከዚሁ ጋር በተያያዘ በሌላኛው መረጃችን 98 ሚሊዮን ብር መዘረፉ ይፋ ሆኗል። ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ሚሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ነው የተነገረው። በ2018 በጀት ዓመት 9 ወራት በአገር ኢኮኖሚ ላይ ከፍተኛ ሙስና የፈጸሙ ከፍተኛ ባለስልጣናትና ታዋቂነታቸውን ተጠቅመው የዘረፉ አርቲስቶች 98 ቢሊዮን ብርና 134 ሚሊዮን ዶላር ወይንም በወቅቱ የባንክ ምንዛሬ ከ98 ቢሊዮን ብር በላይ ጉዳት መድረሱን በኦዲት ምርመራ መረጋገጡን ፌደራል ፖሊስ አስታውቋል። የባለስልጣናቱን የተጋነነ ዘረፋ ወደ አርቲስቶቹ አዙሮታል የተባለው የፌደራል ፖሊስ ይህንን ያስታወቀው የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ለህዝብ ተወካዮች ምክር ቤት ህግና ፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 2018 ዓ.ም ሲያቀርብ ነው። ፌደራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ምክትል ኮሚሽነር ሙሳ አብዲሳ ወንጀል ነክ የሆኑ ምርመራዎች ላይ የሙስና ምርመራ ወንጀሎች እንዴት እንደሚፈጸሙ ሲያብራሩ ሙስና በባህሪው እጅግ ውስብስብና ድርጊት ፈጻሚው በረቀቀ መልኩ የሚፈጽመው በመሆኑ ይህንን በማስረጃ ማረጋገጥ
በጣም አስቸጋሪ ነው ሲሉ ቢደመጡም የባለስልጣናቱንና እነሱ ወንበራቸውን ያጸኑላቸውን ግለሰቦች ኬስ ግን አልነካኩም። በፍራቻ ቆፈን ውስጥ ያለው ብልጽግና ተቋማቱን ሁሉ በአንድ አይን ጥቅሻ እየዘወራቸው ይገኛል። ምክር ቤቱ የገንዘብ ሚኒስቴር የ9 ወራት አፈጻጸም ሪፖርት ግምገማ የግል ሚዲያዎች እንዳይገቡ ከልክሏል። የሕዝብ ተወካዮች ምክር ቤት ዛሬ የገንዘብ ሚኒስቴር በሚያቀርበው የ9 ወራት የስራ አፈጻጸም ሪፖርት ግምገማ ላይ መንግስታዊ ያልሆኑ የግል መገናኛ ብዙሃን ተገኝተው እንዳይዘግቡ ከልክሏል። የግል መገናኛ ብዙሃን ጋዜጠኞች የመግቢያ በር ላይ መግባት አትችሉም ተብለው ሲከለከሉ እንደ ብሔራዊ ቴሌቪዥን ጣቢያና ኦቢኤን ያሉት ግን ተፈቅዶላቸው መግባታቸውን ለማረጋገጥ ተችሏል። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት ጋር የ9 ወራት እቅድ አፈጻጸም ሪፖርት በፊት ለፊት መድረክ ለመገምገም ከጧቱ 2:30 ጀምሮ በምክር ቤቱ የመሰብሰቢያ አዳራሽ ፕሮግራም የያዘው መርሃ ግብር ባለፈው አርብ እንዲዘገብለት ለሚዲያዎች ጥሪ አቅርቦ እንደነበር ተነግሯል። ነገር ግን ዛሬ ሰኞ ክልከላ ጥሏል። ይህ ውሳኔ የቋሚ ኮሚቴው ስለመሆኑም ለጋዜጠኞቹ ተነግሯቸዋል። በተመሳሳይ ዛሬ ከሰዓት ይካሄዳል ተብሎ የሚጠበቀው የጤና ሚኒስቴር የ9 ወራት እቅድ አፈጻጸም ግምገማም ለግል ሚዲያዎች ክፍት ይደረጋል ወይስ እንደ ገንዘብ ሚኒስቴር ክልከላ ይጣልበታል በሚል በስፍራው ከነበሩ ዘጋቢዎች በኩል ለምክር ቤቱ ጥያቄ ቢቀርብም እናሳውቃለን የሚል ምላሽ ከማግኘት ባለፈ ይሁንታ አልተሰጣቸውም። በመጨረሻም ከባህር ማዶ የጀልባ አደጋ በእንግሊዝ ቻናል ተከስቷል። ከፈረንሳይ የባህር ዳርቻ ተነስተው ወደ እንግሊዝ ለመግባት ጥረት ሲያደርጉ የነበሩ 82 ስደተኞች ላይ በደረሰ የጀልባ አደጋ የሁለት ሰዎች ሕይወት ሲያልፍ 16 የሚሆኑት መንገደኞች መጎዳታቸው ተገልጿል። ቀሪዎቹ ስደተኞች በፈረንሳይ ባህር ጠባቂዎችና በድንገተኛ አደጋ ሰራተኞች አማካኝነት ሕይወታቸው ሊተርፍ ችሏል። ይህ አደጋ የተከሰተው የፈረንሳይና የእንግሊዝ መንግስታት በባህር ላይ የሚደረገውን አደገኛ ጉዞ ለመግታት ጥብቅ ቁጥጥር እያደረጉ ባሉበት በአሁኑ ወቅት ነው። ህገወጥ የሰዎች አጓጓዦች አሁንም ትናንሽና ለጉዞ የማይመቹ ጀልባዎችን በመጠቀም ስደተኞችን ለከፍተኛ አደጋ እያጋለጡ ይገኛሉም ተብለዋል። የፈረንሳይ ባለስልጣናት በአደጋው ዙሪያ ምርመራ መጀመራቸውን ገልጸው የሟቾቹን ማንነት ለማረጋገጥ እየሰሩ ስለመሆናቸውም አስታውቀዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።